እንደምን አላችሁ ውድ ተከታዮቼ። እኔ አስራት ንጋቱ ነኝ። የወላይታ ዞን ሲቪል ሰርቪስ መምሪያ የሰው ሀብት ልማት ዳይሬክቶሬት ወይም መሪ ነኝ። ዛሬ ወደ እናንተ ይዤ የቀረብኩት ድልድል ሂደት ላይ ተንሳፋፊ የሆኑ ባለሙያዎች ምን ይሆናሉ በሚለው ርዕስ ጉዳይ ላይ ከእናንተ ጋር ለመመካከር ነው የመጣሁት። ከዛ በፊት ግን መልእክቱ ለሁሉም እንዲደርስ ፌስቡክ ላይ ፎሎ እንድታደርጉ፣ ላይክ እንድታደርጉ፣ ሼርም እንድታደርጉ እያልኩ ዩቲዩብ ላይ ደግሞ ቀጥታ ሳብስክራይብ በማድረግ እንድትከታተሉ እንድትተባበሩ እያልኩ ሶሻል ሚዲያን ወይ ማህበራዊ ሚዲያውን ለመልካም ነገር እንጠቀም እያልኩ ወደ ዛሬ ርዕሰ ጉዳይ ስንገባ አንድ መንግስት ሰራተኛ አሁን በሰራተኞች ድልድል አፈጻጸም መመሪያ ቁጥር 142/2018 መሰረት ድልደላ እየተደረገ በተደረገበት ምናልባት እስከ 3 ሰው መወዳደር ሰው ይችላል ይላል የኛ መመሪያ። በተወዳደረበት ቦታ በሌሎች ተወዳዳሪዎች ከተበለጠ እዛ ደግሞ ምንድነው የሚሆነው? ምን የመሆን እድል አለው በሚለው ላይ ሁለት ነገሮች አሉ። አንደኛ በተወዳደረበት ተቋም ላይ ከትምህርት ዝግጅቱና ከስራ ልምዱ ጋር ተመጣጣኝ በሆነው ቦታ ከዚህ በፊት ሲሰራ በቆየበት ደረጃ ተመሳሳይ በሆነ ደረጃ ላይ ምደባ ያገኛል ማለት ነው። አንደኛ እድሉ ነው ይሄ። ሁለተኛ አማራጭ ደግሞ ተመሳሳይ ደረጃ ባይኖርም እንኳን ትምህርት ዝግጅቱ እና ስራ ልምዱን የሚያሟላ ከሆነ ዝቅ ባለው ደረጃ ስራ ደረጃ ላይ ከዚህ በፊት ጥቅም ሲያገኝ የነበረው ጥቅም ሳይነካበት ዝቅ ባለ ደረጃ ላይ ምደባ ያገኛል ማለት ነው። ይሄንን ለማድረግም ተቋሙ ላይ ከትምህርት ዝግጅቱና ከስራ ልምድ ጋር ተመጣጣኝ ስራ መደብ ከሌለ በየመዋቅሩ ባለው ሲቪል ሰርቪስ ተቋማት ላይ ምደባ እንዲያገኝ ባለሙያው ተሳታፊ እንደሆነ መመሪያውንም ጠቅሶ ምደባ እንዲያገኝ ለሲቪል ሰርቪስ ደብዳቤ ይጻፋል ማለት ነው። በዚህ ደብዳቤ መሰረት ሲቪል ሰርቪስ ደግሞ አቅራቢያ ባለው በስሩ ወዳሉ ሴክተር መስሪያ ቤቶች በመሄድ በዛው ሴክተር መስሪያ ቤቶች ከትምህርት ዝግጅቱና ከስራ ልምድ ጋር ተመጣጣኝ በሆነ ቦታ ላይ የተኛው ሴክተር ሊሆን ይችላል የስራ ምደባ ይሰጣል ማለት ነው። ስራ ምደባ ለመስጠት ሁለት አማራጮችን ነው የምንጠቀመው። አንደኛ ከዚህ በፊት ባለሙያው ሲያገኝ የነበረበት ወይንም ተቋሙ ላይ ሲሰራ በነበረበት ያገኘው ስራ ደረጃ ጋር ተመጣጣኝ ቦታ ከተገኘ ተመጣጣኝ ስራ ደረጃ ላይ ከዚህ በፊት ሲያገኝ የነበረው ደሞዙን እያገኘ እንዲመደብ ያደርጋል ማለት ነው። ሁለተኛ አማራጭ ግን ተመጣጣኝ የሆነ ደረጃ ባይገኝም እንኳን ትምህርት ዝግጅቱና ስራ ልምዱን የሚያሟላ ከሆነ ዝቅ ባለው ስራ ደረጃ ላይም ሆኖ ከዚህ በፊት ሲያገኝ የነበረውን ጥቅም ሳይነካ እዛው ስራ ምደባ ያገኛል ማለት ነው። ይሄን ዛሬ ከተወያየን በሚቀጥለው ሳምንት ደግሞ ሌላ ርዕሰ ጉዳይ ይዤ እስከመጣ ድረስ አሁንም አዲስ የሆናችሁ ፌስቡክን ፎሎ እንድታደርጉ፣ ዩቲዩብን ደግሞ ሳብስክራይብ እንድታደርጉ፣ በተለያዩ በቴሌግራም ቻናሎችን ጭምር የሚተላለፉ መልእክቶችን እንድትሰሙና ጥያቄዎች፣ አስተያየቶች ካሉ በኮሜንት ላይ እንድትጽፉ በታላቅ ትህትና እጠይቃለሁ። አመሰግናለሁ።